አይሽከረከርም ችግሯ ምን እንደሆነ አላውቅም ከቆጣሪ ከዛ ጋር ደግሞ እዚህ ውስጥ ይሄ ከቆጣሪ ከዛኝ አሁን ስትዘጋ ከዚህኛው ታቆ ይሄ ዝም ብዬ ፌስተር አርኬበት ነው ይት እንግዲህ ውሃ እየወረደ ከሆነ እቺ ጥቁሯ በጣም የምትሽከረከረው ነው የማውቀው ማለት ነው ዝግ ቢሆን ሆነ ችግር ቢኖር እንደዚህ ንጹህ አይወርድም ነበር ወይ ሙሉ ለሙሉ ነበር ቆጣሪውም ደግሞ ሆነ ቦታ ላይ ባይል ሲመጣ እንደዚህ ወይ ቼክ አርግ ችግር የለውም ሆነ ብለውኝ እዚህ ጋር ማለት ነው ሁን እዛው ባባይ እዚህ ጋር ነው ዋናው ቆጣሪ የሚዘጋና የሚከፍት ምንም ላንሳ እሺ በቃ አይሏች ብቻ ናት ምንም ነገር የላትም ሙሉ ለሙሉ ራሱ አትፈስ ጂናት በቃ አይሏ እስከ መጨረሻ ማለት ነው እንደገና ከዛኛው ክፈች እስቲ እት ከዚህ ጋር ሲዘጋ ትዘጋለች ይሄ ግን ምንም ነገር አይሽከረከርም ለምን እንደሆነ ባላቅም እንግዲህ ተከፍቶ ነው ያለው ምንም አይነት ነገር አትሽከረከርም ችግሯ ምን እንደሆነ አላውቅም ከቆጣሪ ከዛ ጋር ደግሞ እዚህ ውስጥ ይሄ ከቆጣሪ ከዛኝ አሁን ስትዘጋ ከዚህኛው ታቆማለች ያለች ነው ታቆም ቅድማውን ጠፋች ማለት ነው እዚህ አሁን ደግሞ እንትን አርጊ እዚህ ወደዛ ጋብሪ ወደዛ ትንሽ ክፈችው ይሄው ሲከፈት እንግዲህ እንደዚህ ነው አሁን ደግሞ ትመጣለች ጋር በቃ እስከ መጨረሻ ተከፈተ ማለት ነው እቺ ናት እቺ አሁን እንግዲህ ስንት ሰዓት ሙሉ ተቀምጣ ምንም እንደውም አሁን ትንሽ እየጨመረች መጣች እቺ ናት የመጨረሻዋ እንደውም እየቀነሰች ነው የምትሄደው ቤተሰብነት ውሃ ያት እንደዚህ ናት እንግዲህ እግዚአብሔር ሌላ ቦታ ሄጂ ሳይ ግን አይሏ አይል አይደለም እቺ የኔዋ እንደዚህ ነው የሆነበት ምክንያት ደግሞ ውሃ ብታይ ጠጡኝ ነው የምትለው ያት ንጹህነቷ በጣም ንጹህ ነው በነገራችን ግን ችግሩ እንግዲህ እንጨቱ እንደዚህ የተሰራበት የልጅ ምክንያት ነው ሄዶ አስሬ እንዳይጎረጎረ ይፈርቺ ነው እና ላሳያችሁት እኔም ማቀው መቼም በፊት ባይኖረኝም የሰውንም ማቀው ቤተሰብ ጋም ዘመድ ጋም ያያዩ የኖርኩት ማለት ነው ይሄ ዝም ብዬ ፌስተር አርኬበት ነው እንግዲህ ውሃ እየወረደ ከሆነ እቺ ጥቁሯ በጣም የምትሽከረከረው ነው የማቀው ማለት ነው እንደገና ደግሞ እንግዲህ 3 ሳምንት ሆኖኛል ውሃ እንትን ማድረግ ከጀመርኩ ማለት ነው ካስገባው 3 ሳምንት እንግዲህ ሁሌ በሳምንት ሐሙስ ነው የምትመጣው ዛሬ አርብ ነው እስከ 3 ሰዓት ትኖራለች ማለት ነው እና አትሽከረከርም እንደገና ደግሞ ከጀመርኩ ጊዜ ጀምሮ 00 ላይ ነው ያለው አያችሁታ እና ሄርኩኝ ሌላ ቦታም ቼክ አደረኩ ምናምን ሌላ ቦታ ስላችሁ ሌላ ሰው ጋር ሄጄ ቼክ አደረኩ አየው ማለት ነው በጣም ኃይሉ አሁን ነው እጃየሁት በነገራችን ላይ 12 ሰዓት ተኩል ላይ ነው አሁን እየቀረስኩ ያለሁትና ሄድኩኝ ጎረቤት ጠራችኝና ሄጄ አየሁኝ ማለት ነው አይሏ ማለት ነው በቃ እንዴት እንደሚገርማችሁ ስልኬን ይዤ ሳልሄድ ስለቀረው እንጂ ቀርጽላችሁ ነው እና ግራ ገባኝ እንደዚህ አይነት ነገር ያጋጥማል ቆጣሪው የተበላሽ ነው የሰጡኝ አዲስ ነው ሲሰጡኝ እንግዲህ ምን እንደተፈጠረ ፈጣሪ ያወቀው እንግዲህ እንደዚህች ነው 4 ሰዓት 5 ሰዓት ተቀምጠን አንድ ጃሪካን ነው የሚቀዳው ግን ውሃ ንጹህ ናት የሆነ ቱቦ ውስጥ ዝግ ቢሆን የሆነ ችግር ቢኖር እንደዚህ ንጹህ አይወርድም ነበር ወይ ሙሉ ለሙሉ ነበር ቆጣሪውም ደግሞ ሆነ ቦታ ላይ ባይል ሲመጣ እንደዚህ ወይ ሆነ ቦታ ላይ ባይል ያፈነዳው ነበር ግን የለም እንደገና ደግሞ ያስገባውበት ቦታ ላይ ሄጅ ትንትና
ያስገባውበት ቦታ ስላችሁ በዚህ መስመር ነው ያመጣሁት። እንግዲህ ቁልቁለት የለው ምን የለው እንደገና እንትኑ ቦታ ላይ ቆፍሬ ነበር ማለት ነው። አስፈቅጃቸው ቼክ አርጊ ችግር የለውም ሆነ ብለውኝ እዚህ ጋር ማለት ነው። አሁን እዛው ባባይ እዚህ ጋር ነው ዋናው ቆጣሪ የሚዘጋና የሚከፍት ያለ ማለት ነው። እዚህ ጋር ማለት ነው። በደንብ አልሸፈንኩትም። ማታ እዩት። በዚህ ነው እንትን ያልኩት። ቆፍረን ጭቃ ውስጥ ጨምልቅልቅልቅ ብለን የመጣችበት ሰዓት ማለት ነው። እና በጣም ግራ ገብቶኛል። እግዚአብሔርና በዚህ ጋር ያስገባሁት ሌላ ምንም አይነት ችግር የለውም። ቱቦ የተዘጋ ቢሆን ኑሮ ደግሞ ውሃው ጭራሽ እንትን አትልም ነበር። ልጄ እንግዲህ አብሮኝ ነው ሁሌ የሚነሳ እና በጣም ነው ያዘንኩት። እግዚአብሔርን በጣም ነው የተናደድኩት። በሳምንት አንድ ለምትመጣ ነገር አንድ በቃይ ከሞላ ይበቃኝ ነበረ እና ግራ ግብት ያለኝ ማለት ነው። እና እንደዚህ ነው ተቀ ምን እያረክ ነው? ምንም ላንሳ እሺ አነሳሁት። እት እንደዚህ እንግዲህ ያከብብት እየወጣበት እንደዚህ ራሱ አስቸግረኛል። ልጅ እንግዲህ ለአቅም ወይ በጣም የሚጨነቀኝነት ችግሯም እንደሆነ ሲጠራቸው ደግሞ ቶሎ አይመጡላቸውም። ቶሎ አይመጡም ምናምን። እሺ ግባ ሂድ ግባ ሂድ ቶሎ በል ታምሩ እንደዚህ ብለው አረጋደ እግዚአብሔር እዚህ ጋር የነበረው ጉርጓድ እኔ ለራሴ ሳይው ራሱ አሁንም በደንብ አልተሞላም፣ ግን ሳረብ ስለበቀለበት ነው። ዋ እንዴት እንትን እንዳላዩት እንዴት እንዳበቀለ ግቢ መሰለው ለጉርጓዱ ሲደፈን። አሁንም ሌላ ጊዜ በደንብ ያስፈልገኛል። ይሄ እዚህ ጋር እንዴት እንዳደረኩ ለባባው ማለት ነው እንዳይወጣ በጣም እየጠፋ ስላስቸገረኝ እንዴት አድርጌ በቅጠል በምናምን እንዴት እንደዘጋሁት እረፍ ና እሺ ና ግባ ቶሎ በል በረከት ኤለን እት እንደዚህ እብድ መስዬ ወደ በቃ ጉርቤት ሁሉ በሌሊት ሂጂ ሰሪለ እና ቤተሰብ እንደዚህ እብድ በሴት ወይ ሽበት በሌሊት እኔም ስነሳ እነሱም ደንግጠው ምናምን ተነሱ። ማለት ገና አንድ ሰዓት አልሆነም። እንግዲህ ያለ ውሃ ምንም አይሰራም። ያለ ውሃ እግዚአብሔር ምንም አይሰራም። ያው ይስተካከላል። እግዚአብሔር የሚፈትነው ተመስገን። እንዳመሰግነው እንዳስታውሰው ይሆናል። እንዳስገባ ሳክቶልኛል። በብዙ ነገሮች ሳክቶልኛል። አሁንም ደግሞ እንግዲህ ፈጣሪ እንዳመሰግን እንደዚህ አለመስራቱ ተመስገን ነው። ሲሰራም ተመስገን ነው። እውነት በነገራችን ላይ ደግሞ መብራት የለም። የሚገርማችሁ ነገር ከፈጣሪ ጋር ቆጣሪ ምንም ሳካ ይመስለኛል። አንዱ ተሳክቶ አንዱ ለሳካም ሲል መብራት የለም። ይሁት ጨለማ እና ደግሞ ሲበርድ ጨለማ ነው። ግን አንተ ምን እንደው ምን እዳለብህ? አተኛ እዳለብህ አተኛ እና ለማንኛውም ወደ ቤተሰቦች አተኛም ለምን በቃ መሸኩ መሸ አረ መሽቷል። እንደኛ ጭራሽ ታሰራረኛለህ። እሺ እናቴ መስጋት ጀመርኩ እኮ ቻው ምናምን ስለኝ ያንተ ይሻላል። ያንተ ቻው ና ይሄ በረከት ያኝማ ከመጣው ታቀኛለህ። ከመጣው ወዮልክ የት ጋር እንዳለ ና ቶሎ በል ፍጠን። እየጠበቅኩ እኮ ነው። ልሂድ ናሽና እውነቴን ነው የምልህ። በጧት ገና አንድ ሰዓት ሳይሆን እንትን አይባልም። ና የምሰጥክ ነገር አለ እና አንተ ባረግ ማስቲካ ቁርስ ሳይበላ ማስቲካ ወይ ናሺ ና እንሂድ ና ናሺ ና
እና ይሁን ብቻ ለማንኛውም ተመስገን እንደዚህ ከልጆች ጋር ልጽናናች። እንደዚህ ልጅ ነው ጨለማ ጥለኝ ነበረ። ፀጉር ማሳጅ የት ነው ባባዬ? ፀጉር ማሳጅ ማማ ተኝታለች። እሷም ካንተ ተኛ እንጂ እድክ ባቦሽ ወይት የቸገረው ጉዝ ያገባል ማለት አሁን ነው ወይ? ምን ሆነ? ይማዳይ አለ እሱ ማዳብሰው አለ ፀጉር ማሳጅ ነው ያልኩ። ያምራል ያምራል ወይ? ይዳቡ እጅን ታጣ በዚህ እጅ ነው ይነካኝ። ለማንኛውም ከሰሉ ተቀጣጥሏል። አምጪ እንግዲህ ልሙቀው ሌላ ምን እላለኝ? አይሻልም? ቤተሰብ በሞቀው ይሻላል። ብርዱ ዛቤርን ያለርኩበት ቦታ በቃ የሆነ የኔ ብቻ ነው የሁሉም ማመን ሁሉ አቅቶኝ የሁሉም ቦታ ላይ ዞሬ እያየሁኝ ነበርና እውነት አይሏ ማለት ነው። በቃ ምን ብዬ ልንገራችሁ? በቃ ወይኔ ተበላሽ ቆጣሪ ስለሆነ ነው ምንም አይሽከረከርም። የቆጠረም ነገር የለ። እንግዲህ አሁን 3 ሳምንት መቁጠር ነበረበት የሆነ ብር። ወይ ባባይ ደግሞ እንዴ በስተርጅና ንገሩት። ይሁት በስተርጅና የማማ ቦታ እኮ ነው። በቃ ያንተ አይደለም የማማ ነው። እሺ የማማ ነው። በዚህ ብርድ እንግዲህ ቶሎ ብለን ትኩስ ነገር እንጠጣ። ዋው እሳት መሞቅ ነው። እዚህ ስራ አስገቢልኝ ልብሴ ስራ። እውነት ብርዱ በጣም ነው የበረደኝ። ማታ እስከ 8 ሰዓት እንደቆየ መጣሁ እና ለማንኛውም ውድ ቤተሰቦቼ አብራችሁ ስለቆያችሁ አመሰግናለሁ። ላይክ ሼር አድርጉልኝ። እንግዲህ ተመስገን ነው ስለ ሁሉም ነገር። እንዳትወርቅሽ እና ደህና ሁኑልኝ። ላይክ ሼር አድርጉ፣ አበረታቱኝ። እውነት አይከፈልበትም እና ያለው ነገር ይሄ ነው። ተስፋ አንቆርጥም። ወደፊት ነው የምንሄደው ወደፊት። እሺ ውድ ቤተሰቦች ለማንኛውም ደህና